እናገባሻለን። ለስንት ነው የሚያገቧት? በመጀመሪያ ደረጃ ከኛ አንዱን ሰጥሻለን ነው ትርጉሙ። እሱን እንገልልሻለን፣ ከዛ እኛ ምናረግሻለን፣ እኛ ከኛ የሆነን ሰው ታገቢያለሽ ብለው ይህንን ያደርጋሉ። ሌላም ቪዲዮ አለ። እንደዚህ አይነት ችግሮች ወሃቢ የሚባለውን እንድታቁት እየነገሯችሁ ነው። ራሳቸው ሙስሊሞች የራሳቸው ሙስሊሞች አባሽ የሚባሉት እነዚህም በጭራሽ የሚጠየፉ ናቸው፣ የማይፈልጉ ናቸው፣ ክፎች ናቸው። ይሄን ነው አንድ። ሌላ ሁለተኛ ላሳያችሁ። እኔ ከራሳችሁ ነው፣ ከሌላ የትም አልሄድም። የትም እፎይ ነገረኝ፣ መዝሙረ ያሬድ ነገረኝ፣ ወይ ኦርቶዶክሶች ነገሩች፣ ወይ ፕሮቴስታንቶች ነገሩኝ በሚለው አይደለም። የራሳችሁ ሰዎች የሚናገሩትን ነው እዚህ ጋር ማመጣ። እንቀጥል። ተገደሉ በእኛ አካባቢ ማለት ነው። በምስራቅ ሐረርጌ በጨለንቆ ወረዳ የሚባለው ቦታ የታወቀ ነው። ኦሮሚያ ያውቀዋል፣ ሶማሌ ክልል ያውቀዋል። ከዛ 4 ዑለማዎች ትላልቆች በሸዋል ወር ከሀጅራም ተባርሮ በድንጋይ እንደማንኛ በሰው ሳይሆን አውሬም እንደዛ አይገደል በድንጋይ ተጨፍጭፎ ሲገደል አይተናል። መንግስትም ይመሰክራል። የሁሉ ችለን እስቲ ቆይ መንግስት አንዱ ያለ ስለሆነ ሸሪያችን እንደዚህ ስለሙ እስቲ እንሞክራለን ብሎ እየታገዝ ነው። አሁን ገንጥሎም ወጡ። ለዚህ አሁን የዛሬ ግዴታ ሆነብን፣ ሰጠናል። አልሐምዱሊላህ ይቀጥላል። የሚቀጥል ነገር ነው። 4 ዑለማዎች በዋሃቢዮቹ ተገደሉ በእኛ አካባቢ ማለት ነው። በምስራቅ ሐረርጌ በጨለንቆ ወረዳ የሚባለው ቦታ የታወቀ ነው። ኦሮሚያ ያውቀዋል፣ ሶማሌ ክልል ያውቀዋል። ከዛ 4 ዑለማዎች ትላልቆች በሸዋል ወር ከሀጅራም ተባርሮ በድንጋይ እንደማንኛ በሰው ሳይሆን አውሬም እንደዛ አይገደል በድንጋይ ተጨፍጭፎ ሲገደል አይተናል። መንግስትም ይመሰክራል። የሁሉ ችለን እስቲ ቆይ መንግስት አንዱ ያለ ስለሆነ ሸሪያችን እንደዚህ ስለሙ እስቲ እንሞክራለን ብሎ እየታገዝ ነው። አሁን ገንጥሎም ወጡ። ለዚህ አሁን የዛሬ ግዴታ ሆነብን፣ ሰጠናል። አልሐምዱሊላህ ይቀጥላል። የሚቀጥል ነገር ስራቸው እነዚህ ወሃቢ የሚባሉት መግደል ለነሱ ደም መጠጣት በጣም ሙዳቸው ነው። በጣም ነው የሚመቻቸው። ከነሱ በሀሳብ የሚለይ ሰው ካገኙ ያጠበዋል። ማን ነው ይሄንን የሚለው? ሙስሊም አባቶች ናቸው። የሀባሽ በሰላም ከሌላው ጋር መኖር የሚችሉት በሰላም የሚያመልኩት አላህን የሚሉ ሀባሽ የሚባሉ ጨዋ የሆኑት ይሄ ወሃቢ የሚባለው የአረመኔው የጨካኙን የሚያሳዩ ናቸው። ስለዚህ ይሄ ነገር ነው ያለው። በደንብ ነው። ምን አገባ ለምትል ፊት ለፊት ነግርሃለሁ። ባናት ተተከል በፊት ለፊት ነግርሃለሁ። እኔ ችግር የለብኝም። ለኢትዮጵያውያን አስጠነቅቃለሁ። ምክንያቱም ህዝቤን ልጨርስብኝ ስለመጣ የማንም ዝምባም አትችልም። ይሄን ለህዝብ አስጠነቅቃለሁ። ህዝብ እንዲያውቀው መሆን አለበት። ህዝቡ ካወቀው ጥንቃቄ ያደርጋል። ካላረገውስ ቀስ እያሉ መጀመሪያ የሚጨርሱት ማንን ነው? የሀባሽን ሀጂዎችን ኡስታዞችን ያጨልምልሃል፣ ያጠፋልሃል። ካጠፋ በኋላ ቀላል ነው። አንድ ላይ ይሆናሉ፣ በግዴታ ያደርጓቸዋል። ከዛ በኋላ ክርስቲያኑ ላይ ይዘምታሉ። እንደዚህ አይነት ማንነት አላቸው። ሀገርን ያጠፉ ናቸው። ሶማሊያ ጠፍታለች፣ አፍጋኒስታን ጠፍታለች። እንዳለ የምታዩት በሙሉ ኢትዮጵያ ራሱ የሚመጡ ነበሩ። እነ ሶሪያ ጠፍተዋል። ሙሉ ዓለም የሚያጠፉት እነሱ ናቸው። ሙሉ ዓለምን ያጠፉት ወሃቢ ብላችሁ ገብታችሁ ወሃቢ ብላችሁ ዩቲዩብ ላይ ገብታችሁ ዓለምን ለማጥፋት የተነሱ በእነሱ መንገድ ካልሆነ ሌላ ነገር መሆን እንደማይችል የሚያሳይ ነው። ያሳዝናልም ያሳፍራል። እንደዚህ አይነት ነገር እዚህ ዘመን ላይ መምጣት አሁን ኢድ ብለው መስቀል አደባባይን እንትን ሲሉ የምታዩት ወሃቢ ናቸው። እነዚህ አይነኩም። ሀባሽ የሚባሉት አይነኩም። የሰው የሆነ ነገር የሌላ ሀቅን አይደፍሩም፣ አይነኩም፣ አይዋሹም። እነዚህ በሌብነት፣ በቀጣፊነት፣ በውሸትነት እንደሚመጡ በማስረጃ ማን ነው የሚባለው ሀሚር ነው ምናምን የሚባለውን ከነ ማስረጃ አሳያቸዋለሁ። እንዴት ብለው እንደሚዋሹ ወደ ኢምራን ነው ምናምን የሚባል ቀጣፊን አሳያቸዋለሁ ምን እያለ እንደሚዋሽ። ግን እህታችን እግዚአብሔር ይባርክሽ፣ ገብተሽ አንቀጥቅጠሽ እውነቱን አውጥተሽ የሄድሽ እህት፣ እኔ ቃላት የለኝም። በማስረጃ ላሳያችሁ። አንድ ደግሞ የሚናገር አለ። ሙስሊሞች አሁን እየጠየቁ ነው። በጣም ግራ ተጋብተዋል። እግዚአብሔር ምስክሬ፣ ሙስሊሞች
they're confused ምንድነው እየተነገረን ያለው ምንድነው እየሆነ ያለው እያሉ እየጠየቁ ነው። እስቲ እኔ ምን ይላል ይሄ ወንድም? ሙስሊሞች ሳትበሳጩ ይህን ጥያቄ መልሱ። ክርስቲያኖች ደግሞ 20-30 ጊዜ ኮፕሊንግ አሉ። ምን ያልኳችሁ 20-30 ጊዜ ክርስቲያኖች ኮፕሊንግ። ሙስሊሞች ደግሞ ሳትበሳጩ ይህችን መልእክት መልሱ። በቁርአን ሱራ 8:1 ላይ ሙሐመድ ዘራፊና የዘረፋ ገንዘቦችን የሚበላ ግለሰብ እንደሆነ አሁን በማስረጃ ላሳያችሁና እውነት የዘረፋ ገንዘብ የሚበላ ሰዎችን የሚዘርፍ ይህ የነቢያት ተግባር ነው ወይስ አይደለም የሚለውን ትመልሳላችሁ። ቀጥታ ሁለት ጥያቄ ተመልከቱ። ሱራ 8:1 ላይ የጦር ዘረፋ ምዕራፍ ይባላል። ሱራ 8:1 ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና መልእክተኛ ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያላችሁንም ሁኔታ አሳምሩ፣ አማኞችም እንዲሆናችሁ አላህንና መልእክተኛን ታዘዙ ይባላቸው። በዚህ ቁርአን አያ መሰረት ስማ እንግዲህ ዘረፋ የተዘረፈው የአላህ ናቸው ብለው ይሰብካሉ። እንግዲህ ከራሳቸው ይላል እና አላህ ሰዎችን እየዘረፉ ከሰዎች ገንዘባቸውን እንደሚቀምጡ እንደሚበሉ ቁርአኑ ቃል በቃል ይናገራል። ምክንያቱም የዘረፈ ገንዘቦች የአላህና የመልእክተኛ ናቸው። ስለዚህ አላህ አሁን የሙሐመድ አላህ ሰማይ ላይ የሚኖር ከሆነ ወይ ደግሞ የማይታይ ከሆነ አላህ እንዴት ነው የዘረፈ ገንዘብ የሚበለው? አላህ እንዴት ነው ሰው ዘርፎ ያመጣውን ገንዘብ እንዴት ይጠቀማል? ይሄ የፈጣሪ ባህሪም አይደለም። ሁለተኛ ደግሞ የዘረፈ ገንዘብ የሚበላ የነቢይነት ስነ ምግባርም አይደለም። ይህ ሁለቱም ሀሳብ ደግሞ ሙሐመድም አላህ የሚባል ነገር ሁለተኞች እንዳልሆኑና ሙሐመድ አላህ የሚባለውን እንደ አሸንጉሊት እያሳየ የሚኖር ግለሰብ እንደሆነ ቁርአን ቃል በቃል ይናገራል። እኔ ሳይሆን የጦር ዘረፈ ገንዘቦች ጠይቋል። የዘረፈ ገንዘቦች የአላህና መልእክተኛ ናቸው ባላቸው ነው። ስለዚህ ሙሐመድ የዘረፈ ገንዘቦችን የሚበላ ግለሰብ ከሆነ ይሁን ይህን ነቢይ ብለን ልንቀበለው አንችልም። ሼር ኮፕሊንግ ሪፖስት ያደርጋችሁ ለብዙዎች እንድታደርሱ በጌታ በኢየሱስ ስም እለምናችኋለሁ። ነገር ግን ደግሞ መዳን ከፈለጋችሁ በልጁ በክርስቶስ በማመን የእግዚአብሔር መንግስት እንድታገኙ በጌታ በኢየሱስ ስም እለምናችኋለሁ። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 አንተ ትመቻለህ። ቆባ አድርገህ ነው የምትለው። ከእስልምና ወደ ክርስትና ይወጣል ቆባ አድርገውን ይህን የሚላቸው ግን ጥያቄውን መልሱለት። ጥያቄው አሪፍ ጥያቄው ክርስቲያንም ይሁን ማንም ይጠይቀው የተዘረፈ ነገር ይፈቀዳሉ ወይ ነው ጥያቄው። ሌላው እዚህ ጋር ያሉ ጥያቄዎች አሉ። በማስረጃ እንጂ ዝም ብዬ ማውራት አልወድም፣ መጠየቅም አልወድም። ምንድነው ማሳያችሁ? በሚገርም ሁኔታ ያየዋት አንድ ሴት ልጅ አለች። እስቲ ስሙ። አደራ ኮፒ ሊንክ አድርጉ። እኔ መሴጅ ነው ማሳየው። ከኔ የምላችሁ ምንም ነገር የለም። መሴጅ አሳያለሁ። እናንተ አይታችሁ እናንተ መፍረድ ነው። ዮኒ ማኛ እንዲህ ያለም ብላችሁ ፖለቲካ እንዳትሰሩ። እኔ የምትሉትን መሴጅ ያለውን የነበረውን ሰሞኑን ሁኔታ እንዘግባል። ስለዚህ መበሳጨቱ ማኩረፉ እንዳለ ሆኖ መብታችሁ ነው። ለምን ወጣ ብላችሁ ማኩረፍ መብታችሁ ነው። ይሄ አመላችሁን አውቀዋለሁ። አብዛኞቻችሁ ለምን እውነት ይወጣል ብላችሁ ተሸሽጎ እንዲኖር እያስፈራራችሁ ለዘመናት ኖራችሁታል። ይሄ የቴክኖሎጂ ዘመን ነው። ከዚህ በኋላ ማሳየት የሚያስጠይቅ እንዳልሆነ መቼም ትረዳላችሁ ብዬ አስባለሁ። ትልቁ ዊክነስ ምን መሰላችሁ? የሰው ልጅ ለትምህርት አረብ ሀገር አይሄድም። ስለዚህ በብዛት አረቦች የተማሩ አይደለም። የሰው ልጅ ለትምህርት እውቀት ለማግኘት አረብ ሀገር አይሄድም። ዱባይ ለትምህርት መሄድ የለም። ሳውዲ አረቢያ ለትምህርት መሄድ የለም። የትኛውም አረብ ሀገር፣ አፍጋኒስታን ለትምህርት፣ ሶሪያ ለትምህርት የሚሄድ አንድ ሰው የለም። የሰው ልጅ ለትምህርት የሚሄደው ክርስቲያን ሀገሮች ነው። እውቀትን፣ ፍልስፍናን፣ ሁሉን ነገር ለማወቅ የሚካሄደው ሌላ ቦታ ነው። ስለዚህ ከትምህርት ሳይሆን
ከሀብት ብቻ የመነጨ ማንነት ያለው ተግባባን። እውነቱን ነው የምናገረው። እንዲያውም ዳማከሴ ትባላለች ይህን ነገር ያደረገችው። አሁን አየዋት። ፈጣሪ ዘርሽን ይባርከው። ኮመንት አድርግ ያለው እዛው ዘርሽ ይባረክ። እዛ ላይ ገብተሽ ውሸታቸውን ያጋለጥሽው አንቺ ነሽ። እዮዳብ ጉቶ ቤት ገብተው ነው ይሄንን ነገር ሲያረጉ ምን እንደሆነ የተናገረችው። ስሙ። ኢቫንና እፎይ እንደዚህ እንዲወያዩ የምትፈልጉ ከሆነ ኢቫን በአደባባይ ወጥቶ እፎይን ይቅርታ ይጠይቅ። በቀደም ለሰሩት ፖለቲካ ምን አለች? መጀመሪያ ይቅርታ ይጠይቅ። ምን ለጠየቀው? በቀደም ለሰራው የውሸት ፖለቲካ። እፎይ ጥሪውን ሳይቀበል ጥሪውን ተቀብሎናል። ክርስቲያን ነው ጥያቄውን የጠየቀው። ክርስቲያን የሚባል ልጅ እኔ ኢምራን ጋር መወያየት እፈልጋለሁ፣ ከነሱ ጋር መወያየት እፈልጋለሁ ይላል። ከዛ እፎይ ይሄን ቀን እጓጓለሁ፣ የሚወያዩበትን በጉጉት ነው የምጠብቀው ይላል። ይሄንን ኢምራን ይወስድና ቆርጦ ታሳያለች በቪዲዮ ይቆርጥና ልክ እፎይ እንዳለ አድርጎ ያመጣል። ዋሽቶ ማለት ነው። ከዛ 10,000 ሰው ሰብስቦ እፎይ ፈርቶ ቀረ ብሎ ይላል። ባለፈው እንደሰሩት ከትላንት ወዲያ እንደሰሩት ጉሮሮ አንቄ እንዳስገባውት ከትላንት ወዲያ ማለት ነው። ጉሮሮ አንቄ ነው ያስገባውት። ሳይገቡ ዋሽተው 2 ሰዓት ሙሉ ቀጥፈው ፈራል መጣም እያሉ ሲዘግቡ ጉሮሮ ይዤ አመጣው አልተገለጸም እያለ ነገሩን ቋጨው። ይኸው ተዋርደው ወጡ። ስለዚህ የሚሉትን ስሙ። እዚህ ጋር የውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሀል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሀል ቆርጦ እፎይ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር። እንዳለ እዚህ የምታቸው ኡስታዞች ማለት ነው ገብተው ወንድ ከሆነ ይምጣ። እነሱ ማን ስለሆኑ ነው እፎይ እነሱ ቤት ገብቶ የሚወያየው? ማን ናቸው እነሱ? ወንድ ማን ስለሆነ የሚነወጣ መረጃ አለሽ? አለኝ፣ እከፍታለሁ። ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈት ታወራለሽ። እነሱ እንደዛ ያደርጓቸው። እሺ ከፍታለሁ። ይሄ ደግሞ እየመዘገብኩ ነው። መዝግቤ መለስልሻለሁ። ቀጥይ። እሺ ጥሩ። ይሄ ለመዝገብ እንትን ትልልኛል። ችግር የለም። ይታያል። እከፍታለሁ። ማስረጃ አለኝ። መጀመሪያ ሀሳቤን ላስቀምጥ። የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማነው? ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሀል ላይ ቆርጦ ኢምራን ምን አለ? የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ? ኢምራን ቤት ከፈቱና መላው ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡ ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙን ሲያጣሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበር። የውይይት ጥሪ ያቀረበው ክርስቲያን ነው። እፎይ በፍጹም የውይይት ጥሪ አላቀረበም፣ አልተቀበለም ነበረ። ያኔ ይኸው ማየት እንችላለን። የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበረ። የውይይት ጥሪ ክርስቲያን ያቀረበው የነበረው አያችሁ፣ ክርስቲያን ያቀረበው ምን አለኝ? እዚህ ጋር ቪዲዮም አለኝ፣ መስማት ትችላላችሁ። ምን የውይይት ጥሪ አቅርቤ ነበረ? ማ ክርስቲያን ነው የሚለው። ከዛ እፎይ እዚህ ጋር የሚመልሰውን ስሙ። የቅጥፈታቸው ብዛት በውሸት የሚመጣ ነገር እንደሌለ አይታቸዋል። የቀረበ ጊዜ ደግሞ ማን ተንጠባጥቦ እንደወጣ መነጽሩን ራሱ ገልብጦት ቁጭ ብሎ ጨንቆት እንደነበረ አይታቸዋል። መቼም አትዋሹም፣ አሳያቸዋለሁ ያላያችሁ ካላችሁ። ስለዚህ ክርስቲያን የጠየቀውን እዛ ላይ ገብቶ እፎይ ሲመልስ እዚህ ጋር ታያላችሁ። ስሙ። ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው። አንተ
ይኸው በመጀመሪያ ይሄ ነው። ከዛ እንቀጥላለን። ይሄ ነው ችግራቸው። ኮፒ ሊንክ አድርጉ ቤተሰብ። እውነት ሲወጣ ሙስሊሞች አትበሳጩ። ሙስሊሞች እውነት ለእናንተም ይጠቅማል። እየዋሻችሁ እንዳታቁት እምነታችሁ ጋር እንዳትደርሱ ዝም ብላችሁ ወይ ሂጃብ ጠብጥማችሁ ወይ የሆነ ነገር አድርጋችሁ እንድትመጡላቸው ነው የሚፈልጉት። በተለይ ወሃቢ የሚባሉት በውሸት በደንብ አድርገው የሚዋሹ ናቸው። ለምሳሌ እፎይ ሲናገር ካያችሁት ጆኒ የምትባለው ጆኒ ራጋን ተቀብያለሁ ሰኞ እመጣለሁ ብሎ በአደባባይ ቪዲዮ ሰርቷል። እኛም ደግሞ ያንን ቪዲዮ ለቀናል። እኔም ቪዲዮ ሰርቻለሁ፣ ሌሎችም ሰርተዋል። ተቀብሏል። የተቀበለውን በአደባባይ ተናግሯል። አሁን ምን ብለው እንደሚቀጥፉ ስሙ፣ ምን ብለው እንደሚዋሹ ስሙ። ጥሪ ሳትቀበል እሺ ሳትል ተቀብሏል ብሎ ቪዲዮ መስራት የውሸት ማንነት እንደሆነ ማሳያ ነው። ና ልላክ ሙስሊሞች ሪፖርት አድርጉ የሚል ነገር አይቻለሁ። ወይዘሮ ሀሰን አንቺ ቅማንጅራ ማሩጊት እከክ እንደዚህ ብታብጂ አንቺ እከካም የምታመጪው ነገር የለም ከእውነት ውጭ እኔ አላወራው። ቀጣፊ እከካ እውነት ሲወራ የሚመርሽ ከሆነ አስመርሬ ነው መነግርሽ። እኔ እንደሌለው አይደለም። እውነት ነው የተናገርኩት። እውነተኛ ነገር ነው የማቀርበው። ምን አባሽ ሆነሽ ነው? ምንሽ ተነካ? አንቺ ጫታ ምካክ ምንሽ ተነካ? ምንሽን ነካሁት? ጫትሽን ቃሚዛ እንጂ ግም። ስለዚህ እንቀጥላለን። አንደኛ ነገር ሙስሊሞቹ መወያየት የማይፈልጉት ርዕስ በነቢዩ መሐመድ ርዕስ መግባት አይፈልጉም። በነቢዩ መሐመድ መወያየት አይፈልጉም። እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ? እዚህ ጋር የተነሳ በእናትሽ እዚህ ቤት ፕሊዝ ይቅርታ ኤክስትራ ለመመሰለሽ በጣም አሁን ይህ ጉዳይ ሰው እያሽኝ ያለሽው እፎይ ጥሪውን አልተቀበለም። ከእነሱ ጋር የመወያየትን ፍላጎት አልነበረውም ነው የምትይኝ? ጥያቄውን የጥሪ እንትን የጠራው ክርስቲያን ነበረ። የውጭ ጥሪውን ያቀረበው ክርስቲያን ነበረ። በፍጹም እፎይ አላቀረበም ነበረ። ምን አረገ? ኢምራን ቆርጦ እፎይ የውጭ ጥሪውን ተቀብሏል፣ እንደሰማችሁ ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበት። እንደዛ ብሎ ሰዓት በራሱ አውጥቶ ቀን ራሱ እንትን ብሎ አመቻችቶ ኡስታዙን ሰበሰበና ቤት ላይ ፖለቲካ ሲሰሩ ነበር። 10 ሺህ ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ ነበረ። እፎይ በማያውቀው እፎይ ሳያማክሩ ቪዲዮ ሳይሰሩ ይኸው እውነታው አያችሁ። እንጨምራለን። አንዴ ኮፒ ሊንክ አድርጉ ቤተሰብ፣ ኮፒ ሊንክ አድርጉ። እውነት እንዲወጣ እነሱ አይፈልጉም። ከዚህ በፊትም ሚሊዮን አካውንት ያዘጉበት ምክንያት እውነት እንዳይወጣ፣ እውነት በአደባባይ በማስረጃ እያወጣ እነሱ ጠላታችንና እኛን ሰደብክ ነው የሚሉት። ባህሪያቸውን በደንብ ነው ማቅ፣ በደንብ እውነት እንዳይወጣ እውነትን በጣም ነው የሚሸሹት። ከውሱ ጋር ደግሞ ለምን አይወያይም እፎይ? ታዲያ ከፈለጋችሁ ለምን ኢምራን ማለት ጀመራችሁ? ማለት ለምን ጀመራችሁ? ከውሱ ጋር ነው አይደል እንደ ቀጠሮ የተያዘው? ከውሱ ጋር ነው ማውራት ያለ። ኢምራንን አሁን ይቅጠመው ትሉ ነበር እንዴ? ብታሸንፉ ዲቤቱን እናንተ ብታሸንፉ ኖሮ እውነት ይቅጠም ትሉ ነበረ። ይቅጠም ያላችሁት ምን ሆነ? ስለተሸነፋችሁ ነው፣ ስለወደቃችሁ ነው፣ ምንም ነገር ስለሌላችሁ ነው፣ ምንም ማምለጫ መንገድ ስላጣችሁ ነው። አሁን ጨንቋችሁ ቀኑን ሙሉ ሲሰድባችሁ ያለ ቤት የገባችሁት ሲጨንካችሁ እዮዳብ ቤት ከነ ቪዲዮ ደግሞ አለ።